በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ በመላው ዓለም የምትገኙ ኦርቶዶክሳውያን በያላችሁበት ሰላም እግዚአብሔር ይብዛላችሁ። የእናታችን የንጽሕተ ንጹሐን የድንግል ማርያም ምልጃዋ ረድኤት በረከቷ ከሁላችን ጋር ጸንቶና አድሮ ይኑር። እንኳን ለገናናው መልአክ ለቅዱስ ገብርኤል ቅድስት ኢየሉጣንና ቅዱስ ቂርቆስን ያዳነበት ዓመታዊ ክብረ በዓል በሰላም በጤና በፍቅር በአንድነት አደረሳችሁ አደረሰን እያልን እንደ አምላካችን መልካምና በጎ ፈቃድ የትምህርታችን ርዕስ ወይም ደግሞ መነሻ አድርገን የምንነጋገረው የምንማማረው እንዲህ የሚል ቃል ነው። የእግዚአብሔርን ማዳን እዩ። የእግዚአብሔርን ማዳን እዩ። በዚህ በዘጸአት ምዕራፍ 14 ከቁጥር 13 ላይ ሰፍሮልን የምናገኘው ኃይለ ቃል ነው። ይህ ቃል የተነገረው የእስራኤል ልጆች ከግብፅ ባርነት ወጥተው ወደ ተስፋይቷ ምድር በሚጓዙባት ሰዓት በሚሄዱበት ጊዜ እንዲሁ እነሱ እስራኤላውያን በጉዟቸው መካከል በፊታቸው የኤርትራን ባህር ሲመለከቱ ሲያዩ የሚሻገሩ አልመሰላቸውም። ይህን ጊዜ ተጨነቁ። ከኋላቸው ደግሞ ጨካኙ ፈርዖን ዳግም ሊገዛቸው ሊያሰቃያቸው እርሱም በፈረሶቹና በሰረገላዎቹ እየተከተላቸው ነበር። ስለዚህ እስራኤላውያን በጭንቅ ውስጥ ነበሩ። መሸሻ አጡ። ወደፊት እንዳይሄዱ አልቻሉም። ወደ ኋላም እንዳይመለሱ አልቻሉም። ወደ ቀኝም እንዳይሄዱ አልቻሉም። ወደ ግራም እንዳይሄዱ አልቻሉም። ገደሉ አስፈሪ ነበረና ይህን ጊዜ ግን የሚገርመውና የሚደንቀው እየመራቸው በነበረው በሙሴ ላይ በአንድነት ሆነው ጮኹ። ይህን ጊዜ ሙሴም ወደ ሰማይ ተመለከተ። እነዚህን የሕዝቡን እንባ ሊያብስ የሚችል እነዚህን ሕዝቦች ሊያሻግር የሚችል እርሱ ብቻ ነበረና እርሱም ወደ ሰማይ ተመለከተ። የሰማይም በር ተከፍቶ አየ ይለናል። ወገኖቼ ሙሴ ወደ ሌሎቹ አይደለም ያየው። ሙሴ ወደ እግዚአብሔር ነው ያየው። ወደ አዘዘው ወደ እግዚአብሔር ነው ያየው ሙሴ። ይህን ጊዜ እርሱም የሰማይ በር እንደተከፈተ ተመለከተና አየና እንዲህም አላቸው፣ ለፈሩት እስራኤላውያን ለተጨነቁት እስራኤላውያን እንዲህ አለ፣ አትፍሩ፣ ዛሬ በጽናት ቁሙ አላቸው። ወገኖቼ ከአንድ መሪ ይህ ቃል ሲነገር ምንኛ ያበረታታል፣ ምንኛ ያጽናናል። ሙሴም የተማመነውን ተማምኗልና አትፍሩ አላቸው። እኛም በሃይማኖታችን ያለ አንዳች ፍርሃት በእምነት ጸንተን መቆም እንዳለብን ይሄ መጽሐፍ ቅዱስ ክፍል ያስተምረናል ማለት ነው። እንዲህ አላቸው፣ ዛሬ የምታዩአቸውን ግብፃውያን ለዘላለም አታዩአቸውምና እግዚአብሔር ዛሬ የሚያደርገውን ማዳን እዩ አለ። እግዚአብሔር ድንቅ ሥራውን ሲሰራ ተመልከቱ። እኛ የምናመልከው ጌታ፣ እኛ የምንከተለው አባት አምላክ ማዳኑን፣ ሥራውን፣ ድንቅ ሥራውን ተመልከቱ እያለ ሙሴ ለነዚህ ለተጨነቁት እያነቡ ላሉት እንሻገረዋለን ብለው ላላሰቡት ተስፋ በመቁረጥ ውስጥ ላሉት እስራኤላውያን ይህንን ሲናገር እንመለከታለን። ወገኖቼ ማዳን እግዚአብሔር መሆኑን ማወቅ ያስፈልጋል ማለት ነው። የሚያድን እግዚአብሔር ነው። ፈዋሽ እግዚአብሔር ነው። ለዚህ ነው ማዳን እግዚአብሔር ነው፣ በረከትም በሕዝብ ላይ ነው አለ መዝሙረኛው ዳዊት። በዚህ በመዝሙር 3:8 ላይ መዝሙረ ዳዊት ማዳን ማን መሆኑን ቅዱስ ዳዊት ስለተረዳ ስላወቀ ማዳን እግዚአብሔር ነው አለ። የሚፈውስ እግዚአብሔር ነው አለ ወገኖቼ። ስለዚህ ፈዋሻችን እርሱ ነው።
ከተለያየ መከራ የሚያድነን እርሱ ነው። ከተለያየ ጠላት የሚያስመልጠን እርሱ ነው። ብርታታችን እርሱ ነው። ጉልበታችን እርሱ ነው። ስሙ የከበረና የተመሰገነ ይሁን። እግዚአብሔር ከምንድን ነው የሚያድነው ብለን ስንመለከትና ስናይ አዳኝ ነው ስንል እግዚአብሔር አባት ቅዱስ ጳውሎስ እንደተናገረ ሁሉ ጌታ ከሁሉ አዳነኝ አለ። አዎ ቅዱስ ጳውሎስ ጌታ ከምን እንዳዳነው ስለተረዳ ጌታ ከሁሉ አዳነኝ በማለት በዚህ በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 11 ላይ ሰፍሮልን እንመለከታለን። ከሁሉ ማለት ምንድነው ብለን ስንመለከት ከረሃብ እግዚአብሔር አዳነኝ ሲል ነው። እንዲሁ ደግሞ ከመከራ እግዚአብሔር አዳነኝ፣ ከስደት እግዚአብሔር አዳነኝ፣ ከእሳት እግዚአብሔር አዳነኝ እያለ ሲናገር እንመለከታለን። ወገኖቼ ከእሳቱም ከሁሉም የሚያድነው እግዚአብሔር ነው። እርሱ ሁሉን ቻይ ነውና ለዚህ ነው ትንቢተ ኢሳይያስ ምዕራፍ 43 ከቁጥር 2 ላይ ስንመለከት እንዲህ የሚል ቃል አለ። በእሳትም ውስጥ በሄድክ ጊዜ አትቃጠል፣ እንዲሁ ነበልባሉም አይፈጅህም፣ የእስራኤል ቅዱስ እግዚአብሔር መድኃኒት ነኝ ይላል። እርሱ መድኃኒታችን መሆኑን አስቀድሞ ሲናገር እንመለከታለን፣ እናያለን ማለት ነው። ለዚህ ነው እነማንን አዳነ ብለን ስንመለከትና ስናይ ጌታ ያዳናቸውም በመጽሐፍ ቅዱስ በሰፊው ተጽፎልን እንመለከታለን። ጌታ በእውነት ከዚያ ስቃይ፣ ከዚያ መከራ፣ ከማይታሰበው ስቃይ ውስጥ ያወጣቸውን እንመለከታለን። ሙሴን ከዚያ ከጨካኙ ከፈርዖን እግዚአብሔር አድኖታል ወገኖቼ። እንዲሁ ዳንኤልን ከአንበሳ አፍ አድኖታል እግዚአብሔር ድንቅ ስራውን ሰርቷል በእነሱ ላይ። 3 ደቂቅንም ከእሳት ወገኖቼ አድናቸዋል። አዎ በእውነት ዛሬ የምናስባቸው፣ ዛሬ ቤተ ክርስቲያን በደመቀ ሁኔታ የምታከብራቸው፣ በእውነት ድንቅ ስራን እግዚአብሔር የሰራላቸው፣ እግዚአብሔር ያዳናቸው መጽሐፋችን ላይ ተጽፎልን እንመለከታለን። እንዲሁ በእውነት እነ ኢየሉጣንና ቅዱስ ቂርቆስን ስንመለከትና ስናይ እግዚአብሔር ድንቅ ስራን የሰራላቸው፣ እግዚአብሔር እንዴት እንዳዳናቸው እንመለከታለን ወገኖቼ። እግዚአብሔር አዳኝ ስለሆነ ይህንን ታሪክ ስትመለከቱ ሁላችሁም በእውነት ታውቃላችሁ ታሪኩንና ስንመለከት እግዚአብሔር እንዴት እንዳዳናቸው ስናይ በዚህ በ300 ዓመተ ምህረት ላይ በነበሩት ክርስቲያኖች ላይ ምን አይነት መከራ እንደነበረ እናውቃለን ሁላችንም። በእውነት ዲዮቅልጥያኖስ በነገሰ በ20ኛው ዓመት ላይ ቤተ ጣዖት ይከፈት፣ ቤተ ክርስቲያን ትዘጋ በማለት አዋጅ እንደታወጀ እንመለከታለን። እውነት ቤት ይዘጋ ተባለ። በእውነት የእግዚአብሔር አባትነቱ የሚነገርበት፣ በእውነት ሸክም የከበዳቸው ሰዎች ወደዚያ ሄደው የሚያርፉበት፣ ቃሉን የሚሰሙበት ያ የተቀደሰ ያ ቅዱስ ስፍራ ይዘጋ በማለት አዋጅ እንደታወጀ እንመለከታለን። ይህን ጊዜ በክርስቶስ ያመኑ ክርስቲያኖች ወገኖቼ መሰደድ ጀመሩ። በክርስቶስ የሚያምኑ ሁሉ መከራ ደረሰባቸው። በክርስቶስ የሚያምኑ ሁሉ ስቃይ፣ እንግልት ደረሰባቸው። እንዲሁም እንደ ከብት ይታረዱ ነበረ፣ እንደ ጎመን ይቀረደዱ ነበረ ይለናል። ይሄ መከራ የደረሰባቸው የሰውን ድንበር ገፍተው አይደለም፣ ሰውን በድለው አይደለም፣ በኢየሱስ ክርስቶስ በማመናቸው ብቻ ነው። ወገኖቼ ዛሬም እኛ በክርስቶስ የምናምን በክርስትና ሕይወት ስንመላለስ ዓለም በእኛ ላይም ብዙ መከራ ልታመጣ ትችላለች። አዎ ብዙዎችን ስትገፋ እንመለከታለን። በእውነት ብዙዎችን ስታሰቃይ እንመለከታለን። በዚያን ጊዜ ግን ያ መከራ ያ ስቃይ እነዚህን ክርስቲያኖች ከክርስቶስ አልለያቸውም። ለዚህ ነው ሐዋርያው ቅዱስ ጳውሎስ እንዲህ አለ፣ ከክርስቶስ ፍቅር ማን ይለየናል? መከራ ነው፣ ረሃብ ነው፣ ጽም ነው፣ ስላንተ ቀኑን ሙሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን አለ ሐዋርያው። ስለዚህ
ስለዚህ ይህንን ያመኑት በዚያን ጊዜ የነበሩት ክርስቲያኖች በዚህ መከራ ውስጥ ነበሩ ይለናል። እናት ልጇን እያየች በፊቷ በእውነት 9 ወር በማይጸኗ የተሸከመችው ጡቷን ያጠባችው ልጇ በፊቷ እየታረደ በእውነት ትመለከት ታነባ ነበረ ይለናል። ይህም ብቻ አይደለም፣ በክርስቲያኖች ላይ ወገኖቼ ንብረታቸው ሁሉ ይዘረፍ ነበረ፣ ያፈሩትን ሁሉ ይቀሙ ነበረ። ይህን ጊዜ ግን በክርስቲያኖች ላይ ስደት ሆነ፣ በክርስቲያኖች ላይ መንገላታት ሆነ። በሮም የነበሩት በዚያን ጊዜ መሰደድ ጀመሩ፣ ከሞት የተረፉት። ይህ መከራ ከደረሰባቸው መካከል ቅድስት ኢየሉጣ እንደሆነች እንመለከታለን። ቅድስት ኢየሉጣም እንዲህ አለች፣ ይህ መከራ፣ ይሄ ስቃይ፣ ይሄ እንግልት ከክርስቶስ ሊለየኝ በእውነት አይገባም። ስለ ስሙ እሰደዳለሁ፣ ስለ ስሙ መከራን እቀበላለሁ፣ ስለ ስሙ እራባለሁ፣ ስለ ስሙ እጠማለሁ። ስለዚህ ከክርስቶስ ግን አልለይም። እርሱ ለእኔ ዋጋን የከፈለ ከሰማየ ሰማያት የወረደ በእውነት እርሱን አልክድም አለችና አንዱ ስፍራ መከራ ሲያመጡባችሁ ወደ አንዱ ሂዱ ተብሎ በወንጌል እንደተጻፈ ሁሉ እርሷም የ3 ዓመት ሕፃን የሆነውን ቅዱስ ቂርቆስን ይዛ ተሰደደች ይለናል። ወገኖቼ የተሰደደችበትም ስፍራ ስትደርስ ግን እንዳሰበችው አልነበረም። በዚያም ተመሳሳይ አዋጅ ነበር ለእስክንድሮስ የተባለ በእውነት እርሱም በዚያ የመጡት ሁሉ ለእነርሱ ጣዖት እንዲንበረከኩና እንዲታዘዙ እንዲገዙ ትእዛዝን አስተላልፏልና እነርሱም ለዚህ ጣዖት እንዲንበረከኩ በእውነት አዘዛቸው። ቅድስት ኢየሉጣ ግን እንዲህ አለች፣ እኔ ከሀገሬ የተሰደድኩት ከዚያ መከራ አመልጣለሁ ብዬ ወደዚህ የመጣሁት ከክርስቶስ ፍቅር ላልለይ ነው፣ ከእርሱ ላልነጠል ነው። ስለዚህም አንተ ላቆምከው ምስል አልሰግድም፣ አልንበረከክም። እግር እያለው ለማይራመድ፣ አፍንጫ እያለው ለማያሸት፣ ዓይን እያለው ለማያይ ለዚህ ጣዖት አልንበረከክም አለች። ይህን ግን በእውነት እንደሚሰየፉ ንጉሡ ለዚች ቅድስት ኢየሉጣ ነገራት፣ ለዚህ ለጣዖት ካልተንበረከከች። ወገኖቼ ይህን ጊዜ ግን እርሷም እንዲህ አለች፣ ልጄን አናግረው አለች። ይህን ጊዜ እርሱም ቀረበና ሕፃን የሆነውን ቅዱስ ቂርቆስን በእውነት እናት የታዘዘች አይደለም፣ ስለዚህ ንገራት ብሎ ተናገረ። ይህን ጊዜ እርሱም ያለ አንዳች ፍርሃት እግዚአብሔርን ያመነ በእግዚአብሔር ልቡ የጸና በቤተ መቅደሱ ያደገ ይህ ሕፃን ያለ አንዳች ፍርሃት አንተ ላቆምከው አማልክት አንሰግድም፣ እኛ ሰማይን ለዘረጋው ጌታ ነው ምንሰግደው። አንተ ያቆምከው አማልክት ራሱን ሊያድን አይችልም፣ ሁሉም ማዳን የሚችል በእርሱ ነው ምናምነው። ለሁለት ጌቶች አትገዙ ይላል መጽሐፍ። ስለዚህ እኛ ለአዳኛችን ለእግዚአብሔር ነው የምንሰግደው፣ ለእግዚአብሔር ነው የምንገዛው፣ ለእግዚአብሔር ነው የምንንበረከከው። አንተ ለምትለው ሁሉ አንሰግድም። አንተ በእኛ ላይ የምታመጣው መከራ፣ አንተ በእኛ ላይ የምትፈጽመው ግፍ ከክርስቶስ አይነጥለንም። አዎ እናውቃለን። ነቢየ እግዚአብሔር ቅዱስ ዳዊት ያ ጎልያድን እግዚአብሔር ረድቶት እንዴት እንደጣለን እናውቃለን። ስለዚህ እኛ የምናመልከው ጌታ ያድነናል፣ እርሱም ይታደገናል። ስለዚህ አንተ በእውነት ለምታቆመው ወይንም ደግሞ ላቆምከው ጣዖት አንሰግድም አለ። ይህን ጊዜ ንጉሡ ተበሳጨ። ይህን ጊዜ ንጉሡ ይህ ብላቴና እንዴት እንዲህ ይናገረኛል? እንዴትስ አልፈራኝም? እንዴትስ ደፈረኝ አለ። ይህን ጊዜ አዛዦቹን ይሄ ንጉሥ አዘዘ። አዎ ማድረግ ይችላል፣ በሥጋ ላይ ስልጣን ነበረውና እርሱም ንጉሶቹን በእውነት በብረት ጋን ውሃን አፍልታችሁ ወደዚያ ጣሏቸው አለ። ወገኖቼ ፍርዱ ከባድ ነው። ፍርዱ በእውነት ላላመኑት የሚያስደነግጥ ነው። ላመኑት ግን ምንም አይደለም። ይሄ በእውነት በክርስቶስ አምነው ክርስቶስን የተከተሉት፣ ምክንያቱም ዓለም እንዲሁ አድርጋኛለችና በእናንተ ላይም ይሄ መከራ ይመጣል ብሎ አስቀድሞ ጌታችን ኢየሱስ ክርስቶስ ተናግሯልና የቀደሙትን አባቶች በእውነት ክርስቶስን የተከተሉት እንዴት እንዳላስደነገጣቸው የዓለም ነገር
ነገር ሁሉ ያውቃሉና በእውነት እነርሱም አልፈሩም፣ እነርሱም በእምነት ጸኑ። ይህን ጊዜ ይህ ፍርድ ተላለፈ ወገኖቼ። በዚህ አካባቢ የነበሩት በሺዎች የሚቆጠሩ ሕዝብ ሁሉ እነዚህ በቅድስት ኢየሉጣና በቅዱስ ቂርቆስ ላይ የሚፈጸመውን ቅጣት ለማየት ብዙዎቹ በዚያ ተሰበሰቡ፣ ብዙዎቹ በዛ ተገኙ ይለናል ወገኖቼ። ይህን ጊዜ ግን ሁሉም ተዘጋጀ። እነርሱም እናትና ልጅ ተያያዙና ንጉሡ በእውነት የተናገረው ቃል ይፈጸም ዘንድ እነርሱም ተይዘው ወደዚያ ወደ ተዘጋጀው መከራ፣ ወደዚያ ወደ ፈላው ውሃ ገሰገሱ ይለናል ወገኖቼ። ይህን ጊዜ ግን የእናት ሆድ በእውነት ታውቃላችሁና እርሷም የልጇን ዓይን ተመለከተች። ይህን ጊዜ ግን ሆዷም ቧቧ ይለናል። ይህን ጊዜ የሚገርመውና የሚደንቀው ወገኖቼ እርሷም ያ የሚፈላውን ያ የሚጮኸውን ውሃ በእውነት ተመለከተችና ወላፈኑ እርሱ ከሩቅ ሆኖ በእውነት ሰውን ያስጨንቅ ነበረና እርሱን ስታይ ደነገጠች ይለናል። እርሱን ስታይ ፈራች ይለናል። ያ ብላቴና ግን ቅዱስ ቂርቆስ የ3 ዓመቱ ሕፃን አልፈራም። በይ በርቺ እናቴ ይላታል። አዎ አንቺ ልትፈሪ አይገባም። ለአንድ ሰዓት የሚፈጸመው መከራ ለዘላለም የምናገኘውን ክብር እንዳናጣ ጠንክሪ ይላት ነበረ። እርሷም በእውነት ልጇን አይኑን እያየች እርሷም ፈራች። ይህን ጊዜ እርሱም አይዞሽ እናቴ አትፍሪ፣ የዚህ ዓለም መከራ ሊያስደነግጥሽ አይችልም። በእውነት ጠንክሪ፣ ከእግዚአብሔር ክብርን እናገኛለን። እግዚአብሔር ያድነናል። ብዙዎችን እግዚአብሔር እንዴት እንዳዳነ እንዴት እንደፈወሰ እናውቃለን። መጽሐፋችን እንደሚነግረን ሁሉ አይዞ በርቺ አላት። በእውነት እርሷም ይህን ጊዜ በዚህም ልትጠነክር አልቻለችም። እርሱም አይኑን ወደ ሰማይ አቀና። ጌታ ሆይ አለ፣ እናቴን ትበረታ ዘንድ ትጠነክር ዘንድ እባክህ እናቴ በእምነት እንድትጸና እናቴን አጽናልኝ በእምነቱ አለ። እርሱም ወደ እግዚአብሔር ጸለየ። እርሱም ወደ እግዚአብሔር አለቀሰ። ይህን ጊዜ ግን የሚገርመውና የሚደንቀው እርሷም በእምነቷ ጸናች፣ ፍርሃትም ከእርሷ ተወገደ ይለናል። ይህን ጊዜ በፊቷ የተደቀነውን ያንን በእውነት ንጉሡ ያዘጋጀውን በአዛዦቹ እርሱን በእውነት እየተመለከተች ያ መከራ ምንም እንዳልሆነ አየችና እርሷም ደስ እያላት ከልጇ ጋር እጅ ለእጅ ተያይዘው ወደ ተዘጋጀው ወደ ፈላው እሳት በእውነት ወደ ፈላው ውሃ ገቡ ይለናል። ይህን ጊዜ ግን የማይጥል ጌታ፣ የእኛን ውድቀት የማይፈልግ የእኛን መራቆት የማይፈልግ በእውነት እርሱ ከሰማየ ሰማያት የወረደ የእኛን መውደቅ የማይፈልግ ከወደቅንበት ያነሳን ወደ ቀደመ ክብራችን የመለሰን በእውነት ያንን ነውራችንን ያስወገደልን ክርስቶስ እርሱ በእውነት ተመለከታቸው ይለናል ወገኖቼ። እነርሱም በእምነታቸው ጸንተዋልና ተመለከታቸው፣ በክርስቶስ አምነው ወደዚያ እሳት ገቡ ወገኖቼ። ይህን ጊዜ ግን ወደዚያ ወደ ፈላው ውሃ በገቡ ሰዓት የእግዚአብሔር መልአክ ቅዱስ ገብርኤል እየበረረ መጣ ይለናል። ወደ ሁላችን ቅዱስ ገብርኤል ሕይወታችን እየበረረ እንዲመጣ የእርሱ መልካም ፈቃድ ይሆነልን። አዎ ወገኖቼ፣ እግዚአብሔር ወዳጆቹን አይጥልም። ወዳጆቹን በእውነት አይተውም እግዚአብሔር። ለምን? እርሱ የታመነ አምላክ ነውና ለእርሱ የተለዩትን ከብዙ ፈተና ያወጣቸዋል። አዎ አይተናል። በስሙ መከራን የተቀበለው ቅዱስ ጴጥሮስን በእስር ቤት ሆኖ ሳለ ያ መከራ የተቀበለው ወደ እስር ቤት የተወረወረው ስለ ክርስቶስ ነውና በዚያ መከራ ውስጥ ሳለ እንዴት በእውነት የተለየለት ጌታ መልአኩን እንዴት እንደላከለትና እንዴት እንዳዳነው መጽሐፍ ይነግረናል። ስለዚህ እነዚህንም ሁለቱ በእምነቱ የጸኑትን ቅድስት ኢየሉጣንና ቅዱስ ቂርቆስን እግዚአብሔር አባታችን እግዚአብሔር አምላካችን መጋቢያችን ተአምሩን ሊሰራ የእርሱን አዳኝነት ሌሎቹ እንዲመለከቱ በእውነት እርሱም መልአኩን ላከላቸው። መልአኩ ቅዱስ ገብርኤልም እየበረረ መጥቶ ያ የፈላ ውሃ የሞላበት ያ የብረት ጋን በበትረ መስቀሉ ነካው ይለናል። ይህን ጊዜ
ጊዜው ውሃው ቀዘቀዘ ይለናል። ክብር ምስጋና ለመድኃኔዓለም ይሁን። ወገኖቼ ለሰው የማይቻል ለእግዚአብሔር ይቻላል። ዛሬ ተራራ የሆነብን፣ ዛሬ እንወጣዋለን ያላልን፣ ዛሬ ይህንን ጨለማ አልፈዋለሁ ብለን የማናስበው ጨለማ የሆነብን የተጋረደብን በጣም ብዙዎች በእውነት አለን፣ በመከራ ውስጥ ያለን። ግዴላችሁም የምናመልከው አምላክ ይህን ጨለማ የሚያስወግድ ነው። ግዴላችሁም የምንከተለው ጌታ የሰራዊት አባት አምላክ እርሱ በፊታችን ተራራ የሆነውን የሚድን አባት ነው። የሚቀይር አምላክ ነው። ታሪክን የሚለውጥ አባት አምላክ ነው። ኃይላችን እርሱ ነው። ጉልበታችን እርሱ ነው። ግዴላችሁም በእርሱ እንመን፣ አዳኛችን እርሱ ስለሆነ። የሚገርመው መልአኩም ደረሰላቸው፣ ይህን ጊዜ ውሃው ቀዘቀዘ ይለናል። ለዚህ ነው በዚህ በመዝሙረ ዳዊት መዝሙር 34 ከቁጥር 7 ላይ እንዲህ ይላል፣ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል አለ። አያችሁ፣ እግዚአብሔርን ስንፈራ ወገኖቼ፣ ለእግዚአብሔር ስንገዛ፣ በእምነታችን ስንጸና የሚጠብቁን ከጠላት የሚያስመልጡን ቅዱሳን መላእክት አሉን ማለት ነው። ስለዚህ የሚራዱን የሚታደጉን ቅዱሳን መላእክት አሉን። እግዚአብሔር አባት በመላእክቱ በኩል ሆኖ ያድናል፣ ይፈውሳል። ስለዚህ ነቢየ እግዚአብሔር ቅዱስ ሙሴም ይሄንን ስላወቀ ይሄንን አለ። ወገኖቼ ከቅድስት ኢየሉጣና ከቅዱስ ቂርቆስ ምን እንማራለን የሚለው ማየት ያስፈልጋል። ታሪኩን ይሄንን አክል ካየን የእምነታቸውን ጽናት ነው የምንመለከተው። ወገኖቼ እንዴት በእምነታቸው እንደጸኑ፣ እንዴት በእምነታቸው እንደጠነከሩ፣ ያ በምድር ላይ የተዘረጋው መከራ እንዴት ከእግዚአብሔር እንዳለያቸው የእምነታቸውን ብርታት እንመለከታለን። የ3 ዓመት ሕፃን በእውነት ይህ መከራ ያላስፈራው፣ ይህ መከራ ያላስደነገጠው እንደሆነ እምነቱን እናያለን፣ እንመለከታለን። ወገኖቼ ብዙዎች በእምነታቸው ጸናን የሚሉት የጎለመሱት ያደጉት ብዙዎች ሊኖሩ ይችላል። የዚህ ሕፃን እምነት ግን የሚገርም ነው፣ የሚደንቅ ነው። ስለዚህ ድንቅ ስራውን እግዚአብሔር በዚህ ሕፃን ላይ እንዳደረገ እንመለከታለን። ወገኖቼ እግዚአብሔርን ለማምለክ እግዚአብሔርን ለመከተል ዕድሜ እንዲሁ እንደማይገድብ መጽሐፍ ይነግረናል። ዕድሜ ሳይገድበው ስለ እግዚአብሔር እንዴት እንደመሰከረ ስለምናይ፣ ስለዚህ ሕፃናትን በቤተ ክርስቲያን ማሳደግ እንዳለብን እንመለከታለን ማለት ነው። ምክንያቱም ፍሬያቸው መልካም እንደሚሆን በዚህ በሕፃኑ ታሪክ እንመለከታለን፣ እናያለን። ስለዚህ ይሄ ታሪክ የሚያስረዳን የሚነግረን በእውነት በእምነታችን ጸንተን እንዲሁ ልጆቻችንን በቤተ ክርስቲያን ማሳደግ እንዳለብን ይሄ ታሪክ ያስተምረናል። እግዚአብሔር ሌላው በመከራ ውስጥ አብሮን አለ። ወገኖቼ በመከራ ውስጥ እግዚአብሔር ከኛ ጋር አለ። ሰማዕታት ወደ መከራ ጋን ሲጣሉ እግዚአብሔር መልአኩን ልኮ ከዚያ መከራ እንዳወጣቸው ተመልክተናል። ስለዚህ ዛሬም እኛ የተለያየ ፈተና፣ የተለያየ ስቃይ፣ በተለያየ ስፍራ በየስራችን ቦታ የተለያየ ፈተና በእውነት መጥቶ ያንን ፈተና አልፈነዋል። ያንን ፈተና ያለፍነው ብቻችን አይደለም። ያንን ፈተና ያሳለፈን እግዚአብሔር ነው። ስለዚህ ሁሉን የሚያሳልፍ እግዚአብሔር መሆኑን መረዳትና ማወቅ ያስፈልጋል። ለዚህ ነው እኛ ለእምነታችን ምን ያክል ዋጋ አለን የሚለውን ማየት ያስፈልጋል። ምን ያክል ለእምነታችን ዋጋ እንከፍላለን ዛሬ ወገኖቼ ክርስቲያኖች። ለዚህ ነው በእውነት በእግዚአብሔር መንገድ ልጆቻችን ስናሳድግ ይህ ዋጋ መክፈል እንደሆነ ሁሉ እንመለከታለን። በእውነት ልጆቻችንን በቤተ ክርስቲያን እያሳደግን ነው ወይስ ደግሞ ለዓለም ትተናቸዋል? ዛሬ ልጆቻቸውን ለዓለም የተዉ በጣም ብዙዎች አሉ። ዛሬ ልጆቻቸውን ዓለም ነጥቃ የወሰደችባቸው በጣም ብዙዎች አሉ። ስለዚህ ወገኖቼ ልጆቻችሁን በእውነት ዓለም እንዳትነጥቃችሁና እንዳትወስድባችሁ ልጆቻችሁን ይዛችሁ ዋጋ እየከፈላችሁ በቤተ ክርስቲያን የእግዚአብሔርን አዳኝነት እያስተማራችሁ መኖር ያስፈልጋል ማለት ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ ምን አለ? ስር ሰዳችሁ በእምነት ታነጹአል። ስር ሰዶ በእምነቱ የታነጸ ያደገ ሰው በእውነት ይሄ በዓለም ላይ የሚፈጸመው መከራ እርሱን ከክርስቶስ አይለየውምና፣ ስለዚህ በእምነት ስለጸኑ ስር ሰደው በወንጌል ስለታነጹ ነውና እንዲህ የጸኑ
እንደሚያምኑት ወገኖቼ እኛም ክርስቲያኖች በእምነታችን መጽናት ያስፈልጋል። በሃይማኖታችን መጽናት ያስፈልጋል። በወንጌል ተኮትኩተን ማደግ ያስፈልጋል። ለዚህ ነው በእምነት እንድንጸና ይህ ታሪክ ያስተምረናል ማለት ነው። ስለዚህ በዚህ መከራ ውስጥ እነዚህ አልፈዋል። እኛም ወገኖቼ ዛሬ የሚደርስብንን መከራ ሁሉ፣ ስቃይ ሁሉ የቀደሙት አባቶቻችን አልፈዋልና የእኛም አባት የእነርሱም አምላክ ነውና ከዚህ መከራ እንደሚያሻግረን አምነን በመከራ ውስጥ የሚያሻግር አባት መሆኑን ተረድተን አውቀን በእምነታችን ጸንተን እንድንኖር የእርሱ መልካም ፈቃድ ይሆንልን። የቅድስት ኢየሉጣና የቅዱስ ቂርቆስ በረከታቸው ይደርብን። ሕዝብህን አድን፣ ርስትህንም ባርክ። መዝሙረ ዳዊት መዝሙር 28 ከቁጥር 9። ወስብሐት ለእግዚአብሔር። ይቆየን።